ትጂ ከተደበቀችበት ወጥታ በአጋጣሚ መንገድ ላይ ቁጭ ብላ ሲጋራዋን እያጨሰች እያለ እናም አሁን ሂጄ ትጂ ቤዛን ይቅርታ መጠየቅ ይኖርብኛል፣ እግሯ ላይ ወድቄ ቢሆን ይቅርታ መጠየቅ አለብኝ በማለት ብቻዋን እያወራች ግን ደግሞ ሂጄ ይቅርታ ብጠይቃት ደግሞ ትኮራብኝ ይሆናል። ስለዚህ አሁን ትጂ ውጭን ለምደሽዋል አይደለም፣ በዚሁ መቀጠል አለብኝ፣ ማንንም መለማመጥ የለብኝም፣ ግን ደግሞ ያሉበትን እያንዳንዳቸው ሁሉን ነገር ማወቅ እንዳለብኝ አውቃለሁ። ስለዚህ እያንዳንዱ ጠይቃለሁ በማለት መንገድ ስትቀጥል በአጋጣሚ ወይዘሮ ዘርፌ ከእስር ቤት እንደወጣች መንገድ ላይ ቁጭ ብላ ታገኛታለች። ወይዘሮ ዘርፌን ዋስትና ያስወጣቻት እያሳደገቻት ልጇ ሉሊት ነች። ሉላ ሁሉን ነገር እንደማታውቅና ቤዛ የምትባል ልጅ እንደማታውቅ ሁሉን ነገር ሽብጥጥ ታደርግና ስልክ ሲደወልላት አቤት ማን ልበል ስትል እኔ ዘርፌ ነኝ፣ ነይ ፈልግሻለሁ፣ ነይ አስወጪኝ ከእስር ቤት ትላታለች። እንዴ እማዬ እንኳን ደስ አለሽ፣ ልትወጪ ነው ልትለቀቂ ነው ወይ ስትላት ሟበይ እንደጨው አሁን አንቺ የኔ ልጅ ነሽ ወይ? አሁን ሴራሽን አታሴሪ፣ ነይና አስወጪኝ የምትወጂኝ ከሆነ ስትል ትነግራታለች። እሷም ባለመጠራጠር ወደ እስር ቤት መታ ለእናቷ ዋሱና እንደምታስፈታት ስትነግራት ጠበቃው እዛ ውስጥ ያለው መርማሪ ፖሊሱም ሲያያት ግራ ይጋባል። ቆይ አየህ፣ ይችናት ሉላ ማለት የቤዛ እህት ይችናት። እናም እችን መጠየቅ ትችላለህ፣ እች ራሱ አንዷስ ናት፣ የእነሱ ሴራ ነው እኔን እዚህ ውስጥ የከተተኝ በማለት ለመርማሪ ፖሊሱ ትናገራለች። አልገባኝም ወይዘሮ ዘርፌ፣ ምንም እየገባኝ አይደለም። ስለምን እንደምታወሪ እየገባኝ አይደለም እናቴ። የማናት ቤዛ? ስለምን ቤዛ ነው የምታወሪው? በማለት ትነግረዋለች። እሱም ይሄን ሰምቶ ግራ የተጋባው መርማሪም እሺ አሁን ሉላ መታወቂያ ካለሽ ትሰጭኛለሽ በማለት አወይዣለሁ ብላ መታወቂያዋን ስትሰጠው እሱም የመታወቂያዋን ስም ሁሉን ነገር የሚገባውን ነገር ከገለባበጠ በኋላ ይሄው አሁን ወይዘሮ ዘርፌ መሄድ ትችያለሽ ይላታል። ወይዘሮ ዘርፌም ተነስታ ከልጇ ጋር እንደወጣች ልጇ ሉሊትም ወደ ምግብ ቤት ወስዳ ምግብ ነበር የጋበዘቻት። እናም መጣው ወደ መጸዳጃ ክፍል ሊሄድ ስትላት ልጄ ግን አንድ ነገር ልበልሽ፣ የእውነቴን ነው፣ አንቺን እንደዚህ እያደረግሽልኝ እኔ ግን አልወድሽም። አንቺን ብዙ ነገር አደረግኩሽ፣ በደልኩሽ፣ አሰቀኩሽ። እናም ይቅርታ አድርጊልኝ ስትላት አልገባኝም፣ ስለምን በደል ነው የምታወሪው? ይልቁንስ እናቴ አንድ ነገር ልንገርሽ፣ ያ ቤታችን ክራይ አልተከፈለም ብለው ከቤት አባረውናል ሰዎቹ። እኔ ደግሞ ወደ ልጅ አባት ታርቄ ከሱ ጋር ልገባ ነው። አላቅም የት እንደምታርፊ። ታዲያ ምን ችግር አለው? ከዛሽ ከእህትሽ ከቤዛ ጋራ ያይታለለ ቤት አላት አይደል? እሷ ታስጠጋንና እንኖር ትላታለች። እኮ ስለምን ቤዛ ነው የምታወሪው? አልገባኝም ግን ስትል ሉሊትም ስትመልስላት ቆይ አሁንም አንቺ ልጅ ግን ድራማሽን እንደቀጠልሽ ነው ማለት ነው ወይስ ዝም ብለሽ እንዲያልሽ አሳብጃት ተብለሽ ነው የተላክሽው? ስትል ትነግራታለች። በፍጹም ስለምትዩ ነገር እየገባኝ አይደለም። እኔ የማላቀው የደበቅሽ ነገር ካለ ሁሉ ነገር እንድታስረጅኝ እፈልጋለሁ ስትል ሉላ ለዘርፌ ትነግራታለች። ዘርፌም ግራ ተጋብታ ቆይ ምን እያልሽ ነው ያለሽው? አሁን ታዲያ ወዴት ነው የምንጠቃው? እና አሁን አንቺ ልጅሽ ጋር ልትሄጂ ነው የልጅሽ አባት ጋር ስትላት አሁንማ ወደ ልጅ አባት ታርቅ ያለው እሱ ጋር ሄዳለው ትላታለች። እሷም እሺ ለማንኛውም መጣው መጸዳጃ ክፍል ትልና ለእህቷ ለቤዛ ደውላላት ወደ ቤዛ ጋር ትሄዳለች። መኪና ውስጥ ቁጭ ብለው ሲያወሩ ብታይ አሁን ምግብ አቅርበን እኮ እየበላን ቁጭ አርጊያት፣ ሂሳብም ሳልከፍል ነው ጥያት የመጣሁት። የራሷ ጉዳይ፣ ከፈለጉ እንደገና ወደ እስር ቤት ወስደው ለምን አይወረውሯትም? አይመለከተኝም። የልጅ አባት ጋር እንደታረኩኝና እዛ እንደምገባ ነግሬያታለሁኝ። እናም ደግሞ መርማሪ ፖሊሱ ግን በጣም ከባድ ነው፣ የሚያስፈራ ይመስለኛል። አነጋገሩም ሆነ አስተያየቱ ምንም አላማረኝም ስትል ትነግራታለች ለቤዛ። ቤዛ ምን አየሽ የተለየ ነገር? አይ ሰውየው ትንሽ ከበድ ያለ ሰው ነው፣ እናም ጥንቃቄ መኖር አለበት። እንግዲህ ለማንኛውም እስኪ ሳሚና ሱራፌል ደግሞ ይስሩና የሚሆነውን ሁሉ እናያለን ትላለች። የሟች ልጅም ብሩ እናቷ አጎቷን ስትናገር ያን 40 ሚሊዮን ብር ከተሰረቀበት ቦታ ካላመጣኸውና ልጄ እንደምትሞት ዶክተሩ የነገረኝ የ1 ሳምንት ወይም የ2 ሳምንት እድሜ ነው ብሎኛል ብላ የዋሸችውን ነገር ልጅቷ ሰምታ ስለነበር እማ እንዴት እንደዚህ ብለሽ አጎቴን ታስጨንቀዋለሽ? እንዴት ነው እንደዚህ ሊሆንስ የሚችለው? አጎቴ ሚስቱን ላይ ቤቱንና መኪናውን ቢሸጥ ደስ ይልሻል ወይ? የሱ ህይወት ቢበጠበጥ ምን ያስደስትሻል? ስትል እናቷን ትጠይቃታለች። የእውነት ግን ዶክተሩ
እንደዚህ ብለሻል ወይ ስትላት፣ በፍጹም ዶክተሩ እኔ እንደዚህ አላለኝም፣ ግን ደግሞ ወንድሜ ሁሉን ነገር በፍጥነት እንዲያደርገው ስለፈለኩ ነው ልጄ፣ አንቺ እንድትድኝ እፈልጋለሁ ትላታለች። እና እኔ እንድድን ከፈለግሽ የእነሱን ህይወት በጥብጠሽ ነው እኔ ምድነው ወይ? እኔ ብድንስ ታዲያ መንፈስ የሚድን መሰለሽ? የእነሱ ህይወት ተበጥብጦ ምንም ችግር የለውም ልጄ እባክሽ ተረጅኝ ስትላት፣ እናትና ልጅ ሁለቱም ይከራከሩ ጀመር። እናም ችግር የለውም በቃ ካልሽኝ ደግሞ እኔ ላጎትሽ እነግረዋለሁኝ። ይህ ነገር እኔ ሁን ብዬ እንዳደረግኩትና ዶክተሮች እንዳልነገረኝ እነግረዋለሁኝ። አታስቢ። ግን ደግሞ እኔ 40 ሚሊዮኑ ብር መጥቶ እንድትታከሚበት እንጂ ቤቱ እንዲሸጥ አይደለም ትላታለች። እንግዳውስ አሁኑኑ ደውለሽ ውሸት እንደሆነ ንገሪው ላጎቴ በማለት አለበለዚያ ደግሞ እኔ ራሴ ደውዬ ነግረዋለሁ። አይ ካልሽ ግን ከዚህ በኋላ እኔን አታይኝም ስትል ልጅ እናቷን ትናገራለች። እናትም ግድ የለሽም ልጅ እኔ ራሴ ደውዬ ነግረዋለሁ ምንም እንዳታስቢ ትላለች። አጎት የእህቱ ልጅ ለማሳከም ግራ ተጋብቷል። ይህ 40 ሚሊዮን ብር ግን የት ነው ያለው? ፈጣሪ አደራን ልቤን እንዳትቀይርብኝ፣ ከየትም ይሁን ሲገኝ ግን ቃሌን እንዳላጥፍ አንተ እርዳኝ። እስከዛሬ የጠበቅኩትን ቃሌን አሁንም ቃሌን እንዳላጥፍ ወደ መጣበት እንዲመለስ ልቤን ወደዛ መራው በማለት ይማጸናል ፈጣሪውን። መኪና ውስጥ ቁጭ ብሎ አሁን የእህቱን ልጅ ለመጠየቅ ወደ ቤት እንደሚሄድ ተነስቶ ሲሄድ፣ ምክንያቱም እህትም ሲሄድ ስታየው ምን ላይ ደረሰ አንተ አውቀህ ሁን ብለህ ነው እንጂ ይሄን ነገር የደበከው ገንዘቡ ጠፍቶ አይደለም በማለት ትናገረዋለች። ቤዛና ሉላ መኪና ውስጥ ቁጭ ባሉበት ስልኳ ይጮሃል በድንገት። እናም ጠበቃው ነኝ እንዴት ነሽ ሉላ ቤዛ ሲላት፣ ቤዛም ትደነግጥና ደህና ነኝ እንዴት ነ ምን ነው ችግር አለ ወይ እየተፈጠረ ምን አዲስ ነገር አለ ስትለው፣ ይኸውልሽ ለትንሽ ጊዜ ይቆያል ምናልባት 1 2 3 ቀን ሊቆይ ይችላል ሱራፌል የተወሰነ ሌላም ክስ ቀርቦበታል ሲል ይነግራታል። ምንድን ነው የምትለኝ ስትለው፣ አዎ እንደዛ ነው እናም ተረጋጊና እኔ ቤት ነኝ ያለሁት ወደ ቤት እንድትመጭ ይላታል። እሷም እሺ መጣው በቃ በማለት በድንጋጤ የመኪና ቀበቷን ካሰረች በኋላ ቆይ ምን የተፈጠረ ነገር አለ እንደ እህቴ ስትላት፣ አላቅም ሱራፌል ለተወሰነ ቀን እንደሚቆይ ነገረኝ፣ እንዴት እንደሆነ አልገባኝም ትላታለች። አንቺም በቃ ወደ መንገድሽ ሂጂ እኔም ልሄድ ራስሽን ጠብቂ በማለት ሁለቱ ይሰነባበታሉ። ቤዛም ወደ ቤቷ ነበር የሄደችው። ትጂ ከተቀመጠችበት ተነስታ መንገድ በጀመረችበት ሰዓት መንገድ ላይ ቁጭ ብላ ዘርፌን ታገኛታለች። እጅግ እየሳቀችና እየተሳለቀች፣ ቆይ አንቺ ደግሞ እዚህ የተቀመጥሽው ምንድን ነው? ምን እያደረግሽ ነው ስትላት፣ ቆይን ያላምንም ትጂ ስትል ከተቀመጠችበት ደንግጣ ትሮጣለች። ቆይ ምን ያስደነግጠሻል? ምን ሆነሽ ነው ስትላት፣ እንዴ ሞተሻል እኮ ተብሎ አንገትሽ ተቆርጦ እኮ ለእኔ በካርቶን ተደርጎ መጥቶልኛል ተልኮልኛል፣ ከየት መጣሽ ስትል ትጅም እየሳቀች፣ አይ ዘርፌ አሁን ያለሁት እኔ ትጅ ሳልሆን መንፈስ ነኝ፣ በመንፈስ መጥቼ ነው ትላታለች። ምን ስትል፣ አዎ ነይ እስኪ ይሄኝ በደንብ አዎን መንፈስ ነኝ። ቆይ አንቺ እዚህ ጋር ምን ትሰሪያለሽ ስትላት፣ መንፈስም አይደለሽም እኔም የነሱን ተንኮል እያወቅኩኝ እንደው እንደነሱ መሆኔ ትጂ እንኳንም መጣሽ እንኳንም ማገኘውሽ። አሁን ቆይ ምን ትሰሪያለሽ? እኔ እኮ ከዛ ቤት ተባረሬ እዩልሽ፣ እንደውም ለመርማሪ ፖሊሱ ስላንቺ ራሱ እየነገርኩት ነበር፣ ግን ምንም አላመነኝም ስትል፣ እንዴት ታስረሽ ነበር እንዴ በማለት ትጠይቃታለች። አዎ ምን እኔ ብቻ ሁሉም ታስረው ነበር፣ ሉላና ቤዛ ብቻ ናቸው ያልታሰሩት እንጂ እነ ሳሜ እነ ሱራፌል ሁሉ እስር ቤት ነበሩ ስትል ትነግራታለች። እና ስለዚህ አሁን ትመሰክሪያለሽ ስለተደረገብን ነገር ሁሉ፣ ስለዛ አስክሬንም ትመሰክሪያለሽ ስትል እጇን ስጎታት፣ ዘወር በይ